የቦሮ ዴሞክራሲያዊ ፓርቲ ገዢውን የብልጽግና ፓርቲ ለመዋሃድ ወሰነ። በቤንሻንጉል ጉሙዝ ክልል የሚንቀሳቀሰው ተቃዋሚው የቦሮ ዴሞክራሲያዊ ፓርቲ ቦዴፓ ከገዢው የብልጽግና ፓርቲ ጋር መዋሃድ የሚያስችለውን ውሳኔ አሳለፈ። ቦዴፓ ሰኞ መተከል ቡለን ውስጥ ባካሄደው ሁለተኛ አስቸኳይ ድርጅታዊ ጉባኤ ከገዢው ፓርቲ ጋር ለመዋሃድ በአብላጫ ድምፅ መወሰኑን የፓርቲው ሊቀመንበር አቶ አመንቲ ጊሼ ለዶይቼ ቬሌ ተናግረዋል። ፓርቲውን ወክለው የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር መብራቱ ዓለሙ ውህደቱ የግለሰቦችን ጥቅም ለማስጠበቅ የተፈጸመ በማለት በይፋ ተቃውመዋል። የቦሮ ዴሞክራሲያዊ ፓርቲ በቤንሻንጉል ጉሙዝ የክልላዊ ፓርቲ ዕውቅና አግኝቶ የተመሰረተው ከ5 ዓመት በፊት በ2013 ዓ.ም ነበር። ፓርቲው ከምስረታው ማግስት ጀምሮ ከተቃዋሚነት ይልቅ ከገዢው ፓርቲ ጋር ተቀራርቦ ይሰራ እንደነበር የፓርቲው ባለስልጣናት ጥምር በይፋ ሲገልጹ ቆይተዋል። ሰኞ ከወደ መተከል የተሰማው ዜና ግን በቦሮ ሺናሻ ህዝብ ስም የተመሰረተው ፓርቲ ህልውናው ከስሞ ከገዢው ፓርቲ ጋር ውህደት መምረጡን የሚያመላክት ነበር። የፓርቲው ሊቀመንበር ስለ ውህደቱ ለዶይቼ ቬለ እንዳሉት ፓርቲው የማህበረሰቡን ጥቅም ለማስጠበቅ ሲል ውህደቱን መርጧል ብለዋል። አጠቃላይ ድርጅቱ ያለበትን ሁኔታ ገምግሞ የማህበረሰቡን አጠቃላይ የሚታገልለትን አጀንዳን በጥልቀት ገምግሞ ውይይት ነበር ያካሄደው። ከጉባኤው በፊት ቅድመ ጉባኤ ኮንፈረንሶች ስናካሄድ ነበር ለሁለት ቀን። በኋላ ጉባኤውን አካሄደን አንድ ቁልፍ ውሳኔ ያስተላልፈናል፣ ከብልጽግና ፓርቲ ጋር በውህደት የመስራት ውሳኔ ሲሉ ተናግረዋል። ሊቀመንበሩ እንደሚሉት እርሳቸውን ጨምሮ አንዳንድ የፓርቲው አመራሮች በክልሉ መንግስት የተለያዩ መዋቅሮች ውስጥ የአመራር አባል መሆናቸውን ጨምሮ መልካም ውጤት አስገኝተዋል ያላቸው ግንኙነቶች ከገዢው ፓርቲ ጋር ለመዋሃድ እንዳነሳሳቸው የተናገሩት ሐሳቡን በእርግጥ ከመንግስት ጋር በጋራ ለመስራት ስምምነት ከዚህ በፊት እኔው ራሴ የተቋም ካቢኔ ሆኜን የምሰራው ለ5 ዓመት ሌሎችም በወረዳ ላይ በዞን ላይ እንደዚህ ተመድበን የምንሰራውና ይሄ አብሮ መስራት መልካም ውጤት አምጥቶ በአጠቃላይ ፖሊሲዎቻችንና ስትራቴጂዎቻችን እንዲሁ በጋራ ስንገመግምና ስንወያይን የቆየነውና በሂደት ሐሳቡ በእኛ በኩል የተነሳው ግን በእነሱ በኩልም ተቀባይነት ነበረው ብለዋል። ቦዴፓ የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 16 ቀን 2016 ዓ.ም የስድስተኛ ዙር ቀሪና የድጋሚ ምርጫ ካካሄደባቸው ክልሎች አንዱ በነበረው የቤንሻንጉል ጉሙዝ ክልል አንድ የህዝብ ተወካዮች ምክር ቤት መቀመጫን ጀምሮ በክልልና በተዋረድ ባሉ ምክር ቤቶች መግባት የሚያስችለውን ድምፅ ማግኘቱ ይታወሳል። ፓርቲውን ወክለው የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር መብራቱ ዓለሙ የፓርቲውን መፍረስና ገዢውን የብልጽግና ፓርቲ መቀላቀል በይፋ ተቃውመውታል። እኔ ውሳኔውን እቃወማለሁ፣ ስቃወምም ነበር። ያው ክልሉ አብሮ መስራቱ የፓርቲው ሊቀመንበር ምክትል ስልጣን ተሰጥቷቸው ነበር እና ከመላመድ የተነሳ የአብዛኛው ስራ አስፈጻሚ ግማሹ ከሀገር ውጭ ነው ያለው፣ ግማሹም ለቋልና ስልጣን ላይ ያሉትን አካል ደልለው ትክክለኛ ያልሆነ ጉባኤ አድርገው ፓርቲውን ትላንት አፍርሰውታል። የህዝብ ጥያቄ መልስ ሳያገኝ ፓርቲው መፍረስ አልነበረበትም የሚሉት ዶክተር መብራቱ ውሳኔውን ላለመቀበላቸው ምክንያትም ሆኗቸዋል። እኔ በዚህ ሰዓት ፓርቲ መፍረስ አለበት ብዬ አላምንም። ቢያንስ የህዝቡን ፍላጎት ጥቅም ጥያቄ መልስ ሳያገኝ የአመራሩ ጥቅም ስለተጠበቀ ብቻ ፓርቲ ወደ ማፍረስ መሄድ ለሀገራችን ፖለቲካ የሚሰጠው አንደምታ ጥሩ አይደለም የሚል እምነት ስላለኝ አፍርሶ መቀላቀሉን ብዙም አልተቀበልኩትም ብለዋል። ለመሆኑ ፓርቲው ከገዢው ፓርቲ ጋር ሲዋሃድ ሊኖረው ስለሚችለው ሚና የተጠየቁት የፓርቲው ሊቀመንበር እንደሚሉት የፓርቲውን ህልውና ብሎም የህዝቡን ጥቅም እናስጠብቅበታለን ባሏቸው ጉዳዮች ላይ ከገዢው ፓርቲ ጋር የስምምነት ማዕቀፍ ማዘጋጀታቸውን ነው የሚገልጹት። እሱን የስምምነት ማዕቀፍ አስቀምጠናል። ምን ሚና እንደሚኖረው አሁን ከዚህ በኋላ ጉባኤው አጠቃላይ ህጋዊ አካሄዶችን ከጨረሰ በኋላ ይፋ እናደርጋቸዋለን። ግን ምንድናቸው የሚለውን ሂደቱ ይድረስ ብለን ያስቀመጥናቸው ብለዋል። ቡለን ውስጥ የተካሄደው የፓርቲው ጉባኤ ውሳኔውን በ280 ድጋፍና በሁለት ድምፅ ታቅቦ ማጽደቁን አቶ አመንቲ ነግረውናል። ይህም ፓርቲው ህጋዊ መንገድን ተከትሎ ውህደት ለመፈጸሙና የህዝቡን ጥቅም ለማስጠበቅ የተደረገ ነው ባይ ናቸው። የህዝብ ተወካዮች ምክር ቤት አባሉ ዶክተር መብራቱ ግን በሊቀመንበሩ ሐሳብ አይስማሙም። እኔ ደግሞ እንደዚያ ሳይሆን እርሳቸው የግል ጥቅማቸውን ስላስጠበቁ ስልጣን ስለተሰጣቸው ብዙ ኢንቨስትመንቶች ውስጥም ስለገቡ ነው እንጂ በእርግጠኝነት የህዝብ ጥያቄ አንዳችም የተመለሰ የለም። ህዝቡ እያለቀ ባለበት በዚህ ሰዓት እንኳ የክልሉ መንግስት ህዝቡን መከላከል ባልቻለበት በጅምላ እየተጨፈጨፈ ባለበት ወቅት ለዚያ ህዝብ እታገላለሁ የሚልን ፓርቲ ማፍረስ በፍጹም በምንም አይነት መንገድ ተቀባይነት የለውም ብለዋል። የፓርቲውን ህልውና ለማስቀጠል አማራጭ ይሆናሉ ያሏቸውን እርምጃዎች እንደሚወስዱም ነው የህዝብ ተወካዮች ምክር ቤት አባሉ የነገሩን። ፓርቲውን በማፍረስ ትግል ለማስቆም አስበው ነው፣ ግን አይቆምም። ሌላው ፓርቲም ቢሆን እናደራጃለን የሚል ሐሳብ አለን፣ ወይም ደግሞ ከተደራጁ ፓርቲዎች ውስጥ ገብተን ትግል እናስቀጥላለን የሚል ነው በእኔ በኩል ያለው።
የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን ቦዴፓ ከክልሉ መንግስት ጋር ለመስራት ያሳለፈው ውሳኔ በተደመረ አቅም የህዝባችን ህይወት ለመቀየር የሚያስችል ነው ማለታቸውን የክልሉ የመንግስት ኮሚኒኬሽን ቢሮ ዘግቧል። ፓርቲው ጠንካራ ድጋፍ እንደነበረው በሚነገርለት የቡለን ወረዳ ባለፈው ቅዳሜ ማለዳ ታጣቂዎች ባደረሱት ጥቃት ሴቶችና ህፃናትን ጀምሮ ከ30 በላይ ሰላማዊ ሰዎች መገደላቸው ይታወሳል። ዘገባው የዶይቼ ቬለ ነው። ይህ በእንዲህ እንዳለ በፌዴራል መንግስቱ ላይ እጅግ አዝነናል ሲል ስምረት ፓርቲ ገለጸ። አቶ ጌታቸው ረዳ የሚመራውና በቀድሞ የህወሓት አመራሮች የተመሰረተው ዲሞክራሲያዊ ስምረት ትግራይ ፓርቲ ባወጣው መግለጫ በፌዴራል መንግስቱ እጅግ ማዘኑን አስታወቀ። ፓርቲው በመግለጫው የፕሪቶሪያ ስምምነት ሁሉም አይነት ውዝግቦችና ልዩነቶች በህገ መንግስቱ መሰረት እንዲፈቱ እድል የሰጠ መሆኑን አውስቶ፣ ይሁን እንጂ በዚህ ያልተደሰቱ የውስጥና የውጭ አካላት በሚያደርጉትና እያደረጉ ባለው ጥረት ስምምነቱ የተጠበቀውን ውጤት እንደማያመጣ አድርገውታል ብለዋል። ጨምሮም ተፈናቃዮች እንዳይመለሱ አካባቢውን ወረው ያዙና በፕሪቶሪያ ውል መሰረት ያለ አንዳች ቅድመ ሁኔታ እንዲወጡ ስምምነት የተደረሰባቸው ኃይሎች የተጀመረውን የሰላም ሂደት አፈጻጸም የሚያደናቅፉ መግለጫዎችን እያወጡ ነው ያለው ስምረት ፓርቲ ይህ ይስተካከላል በሚል ዝምታን መምረጡን አውስቷል። ነገር ግን የስምምነቱ ባለቤት የሆነው የፌዴራል መንግስቱ ይህንን ለማረም ምንም ጥረት ሲያደርግ አለማየቱን የጠቀሰው ስምረት የፌዴራል መንግስት ለማረም ያደረገው ጥረት ባለማየታችን እጅጉን አዝነናል ብሏል። እንደ ምሳሌም ህዳር 10 ቀን 2018 ዓ.ም የተከሰተውን አንስቷል። በዕለቱ የነበረውን ሁኔታ ስምረት ፓርቲ የገለጸው ቀድሞም ቢሆን ህዝባችን እንዲፈናቀል ከፊት ሆነው ሲያነሳሱ የነበሩ አንዳንድ ምሁራንና የሃይማኖት መሪዎች በዚያ ሳይጸጸቱ ዛሬም ይህንን ስምምነት የሚያደናቅፍ የተጀመረውን ሰላማዊ የትግል ሂደት የሚያውክና የትግራይን ህገ መንግስታዊ ግዛት የሚጻረር ኃላፊነት የጎደለው አሳፋሪ ተግባር ሲፈጽሙ ውለዋል በማለት ነው። ኬንያ ለኡጋንዳ የባህር በር እንደምትሰጥ አረጋገጠች። የኬንያው ፕሬዝዳንት ዊሊያም ሩቶ ጎረቤታቸው ኡጋንዳ በኬንያ በኩል በነዳጅ ቧንቧ በመንገድና በባቡር ሐዲድ አማካኝነት በህንድ ውቅያኖስ ላይ የባህር በር እንድታገኝ እንደሚያደርጉ አረጋግጠዋል። ኬንያ የነዳጅ ማስተላለፊያ ቧንቧን የሚያስተዳድረውን የመንግስት ኩባንያ ከኡጋንዳ ጋር በጋራ ባለቤትነት ለመያዝ ፈቃደኛ መሆኗን ገልጠዋል። በተጨማሪም በቻይና እርዳታ የተዘረጋው የባቡር ሐዲድ በቅርቡ እስከ ካምፓላ እንደሚዘረጋ ይፋ አድርገዋል። ይህ ማረጋገጫ የመጣው የኡጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ ኡጋንዳ በኬንያ በኩል የባህር በር ካላገኘች በሁለቱ አገራት መካከል ጦርነት ሊቀሰቀስ እንደሚችል ከተናገሩ ከጥቂት ቀናት በኋላ ነበር። በመጨረሻም እናት ፓርቲ ለእርዳታ በሚል ከ158,000 ብር በላይ መክፈሉን በኦዲት ማረጋገጡን ምርጫ ቦርድ ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ እናት ፓርቲ ከቅንጅት መሰረዙን ተከትሎ ከ5 ቀናት በፊት ላወጣው መግለጫ ምላሽ ሰጥቷል። ቦርዱ በኦዲት አገኘሁት ካለው ጉዳዮች መካከል ፓርቲው ከአባላት ለሰበሰበው መዋጮ የገንዘብ መቀበያ ደረሰኝ ያለመስጠቱንና በፓርቲው ስም በ3 ባንኮች ላይ የሚገኘውን ገንዘብ ትክክለኛነት ማረጋገጥ አለመቻሉ ተገልጿል። እናት ፓርቲ በምርጫ ቦርዱ የተገለጹትን ኦዲቱን የተመለከተ ግኝቶቹን ማጣጣሉ ይታወሳል። ፓርቲው ከቅንጅቱ የተገለለበትን ሂደትም ለ14 ወራት ፓርቲውን ለማፍረስ ሲደረግ የከረመ ጥረት በማለት ከመጥራቱም ሌላ የኦዲቱን ግኝትም ትክክል አለመሆኑን ጠቅሶ እንደነበር የሚታወስ ነው። በፓርቲው አንዳንድ አመራሮች ከፍተኛ የህግና የፓርቲው የመተዳደሪያ ደንብን በመጣስ ብሔራዊ ስራ አስፈጻሚ ሹመት መከናወኑን ገልጿል። ቦርዱ የፓርቲው ገንዘብ ላልተባለለት ዓላማ የዋለ መሆኑን አንስቶ ግልጽ ያልሆነ አከፋፈልና አስተዳደር በፓርቲው ፕሬዝዳንት ፍላጎት ብቻ ገንዘብ ወጪ መደረጉ በሪፖርቱ አመላክቷል። ምርጫ ቦርድ ፓርቲው ቀጣይ የበጀት ድጋፍ ከመንግስት ከመቀበሉ በፊት ህጉ በሚያዘው መሰረት እናት ፓርቲ በ2016 ዓ.ም ከመንግስት ያገኘውን በጀት አስመርምሮ እንዲያቀርብ መደረጉን ገልጸዋል።